ህዝበ ሙስሊሙ ለመጅሊሱ ምርጫ ከነገ ጀምሮ የመራጭነት ካርድ እንዲወስድ ጥሪ ቀረበ። ህዝበ ሙስሊሙ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ለማድረግ ከነገ ጀምሮ በየመስጂዱ የመራጭነት ካርድ እንዲወስድ የጠቅላይ ምክር ቤቱ የምርጫ አስፈጻሚ ቦርድ ጥሪ አቅርበዋል። ላለፉት 5 ወራት ዝግጅት ሲያደርግ የቆየው ቦርዱ በ2017 ዓ.ም ለሚያካሄደው የመጅሊስ ምርጫ ዝግጅቱን ማጠናቀቁን ገልጾ በነገው ዕለት ምዝገባ እንደሚጀምር ይፋ አድርጓል። ቦርዱ ምርጫውን አሳታፊና አካታች በሆነ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማድረጉን ገልጸዋል። በመሆኑም ህዝበ ሙስሊሙ መታወቂያውን በመያዝ ከነገ ጀምሮ ለ12 ቀናት በየመስጂዱ በሚያደርገው የመራጮች ምዝገባ ተመዝግቦ የመራጭነት ካርድ እንዲወስድ ቦርዱ ጥሪ አቅርበዋል። በምዝገባው ሂደት ለሚያጋጥሙ ቅሬታዎች አፋጣኝ ምላሽ ለማስጠት በየመስጂዱ የቅሬታ ሰሚ ኮሚቴ ማቋቋሙም በመግለጫ ተጠቁሟል ሲል ኢቢሲ ዘግቧል።